በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። የእናታችን የቅድስት አርሴማ አማላጅነት ከሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ከዚህ በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በኢየሱስ ክርስቶስ ትዕምርተ መስቀል ፊቷንና ደረቷን አካላቷን ሁሉ አማተበች። ወደ ኋላዋ ተመልሳም ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግራዋ የቆሙትን ቅዱሳን ሰማዕት ሁሉ አየቻቸው። ብጽዕት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋት ማንም ሳይኖር ራሷን ወረወረች። በልቧ ውስጥ መፍራትና እንቅጥቅጥ የለምና በፈጣሪዋ ኃይል ታመነች እንጂ ይኸውም በእውነት ያለ አምላክ ነውና። ያስገድዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ እሳቱም እንደ ውሃና እንደ ውርጭ ቀዝቃዛ ሆነ። ከዚህ በኋላም ጨካኝና ልበኛ የሆነ ዲያቆን ጠሜሌዎስ ተወረወረ። ዳግመኛም በቅዱሳን ሰማዕት ሁሉ ላይ አስተማሪና ትልቅ የሆነ ጌርሎስ ተወረወረ። ከዚህ በኋላም የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማረጋቸውና በየወገናቸው ተወረወሩ። ያዩአቸውም ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነሱን በማየታቸው ሕሊናቸው ታወከ። በከተማቸውም ውስጥ ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወር እነሱን በማየታቸው የአርማንያ ሰዎች ሁሉ አዘኑ። በወንዝ ውስጥ በጎች እንደሚወረወሩ እንዲሁ ወደ እሳት ተወረወሩ። ፍጥረትን ሁሉ የሚቤዥና የብርሃን ልጆችን የሚያድን ክርስቶስ እረኛቸው የሆነ በእውነት ብሩካን በጎች ናቸው። የብርሃን ልጆች ተብለው ተጠሩ። የተሸለሙ ከዋክብትም በገድልና በክብር ቤተክርስቲያንን ይሸልሟታልና የቃል ኪዳን አስራት የተሰጣቸው በእውነት የተመረጡና ንጹሃን ናቸው። ልቅሶና ሐዘን የለባቸውም። ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ በትዕግስት በእምነት በገድልና በክብር ነፍሳቸውን በፍጹም ጸጥታ የገዙ ናቸው። እሳቱንና መራራውን ቅጣት በተቀበሉበት ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነውን የምድር ንጉሥ እንዳቀለሉት እንዲሁ የመከራውን ቅጣት አቀለለላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። ለታመኑበትና ልባቸውን በእርሱ ዘንድ ላጨከኑ እግዚአብሔር በባሮቹ ላይ ድንቅ ነውና። ከጠላታቸው ተንኮል ከዚያ ከሃዲ ንጉሥ መዘባበት ያዳናቸው ፈጣሪያቸውን አመሰገኑት። የምድጃው ፍላት በቀዘቀዘ ጊዜ የወረወሯቸው ወታደሮች ቅዱሳኑ ድነው አዩአቸው። እነዚያንም ሰዎች እሳቱ እንዳልነካቸው ለንጉሡ ነገሩት። ያያቸው ይመለከታቸውም ዘንድ ሄደ። ከእሳት ምድጃ ወዳዳናቸው ወደ ሰማይ እጃቸውን ዘርግተው ዓይናቸውን አንጋጠው ልባቸውን አንቅተው ሲጸልዩ ቅዱሳን ሰማዕትን አያቸው። በዚህ ሁሉ የንጉሡ ልብ አልተመለሰም። እነርሱ በምትሃታቸው የዳኑና እንደ ምትሃተኞች መስለውታልና ለወገኖቹ መከራን እንደዚህ የሚያቃልል ምትሃታቸው ምን ይከፋ። ስለዚህም ስጋቸውን በእሳት ደምግባታቸውንም በአውሬዎች አፍ እንጨርሳለን አላቸው። ከዚህ በኋላም ብጽዕት ቅድስት አርሴማ በዚያ ጎስቋላ ላይ በመንፈስ ቅዱስ ቃል ትናገር ዘንድ ጀመረች። ቅዱሳኑንም በኋለኛው ዘመን ስለምታገኘው መከራ በዚህ ከሃዲ ንጉሥ ላይ የምናገረውን ጌቶቼ ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱን በአጋንንት ኃይል እንደሚያሰቃየው ሰራዊቱንም ሁሉ በእያንዳንዱ ሰው ላይ በየራሱ ይገባሉ። የአጋንንት አለቃ በቤልዜቡል ያላቸው የሌጊዮን ሰራዊት እነዚህ ናቸው። ይኸውም ሌጊዮን ነው። በንጉሡ ላይም ገብቶ ያስረዋል። እንደ ጅብ ስጋውን ይበላ ዘንድም ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎች ያደርጋቸዋል። ይህ ንጉሥም እንደ ድብ ይሆናል። ፊቱም እንደ ክፉ አውሬና ምሕረት እንደሌለው በቤት ወይም በመንገድ ያገኘውን ሁሉ ይነክሳል፣ ጥርሶቹንም ያፋጫል። እንደ ውሃ የስጋውን እንደሚጠጣል ብዙ ዘመን እንደዚህ ባለ ሥራ ይኖራል። ከብዙ ዘመን በኋላም እግዚአብሔር በላያቸው ረድኤቱን ይልካል። ሰው ወዳጅ ነውና በኃጢአታቸው ይሞቱ ዘንድ አይተዋቸውም። እግዚአብሔር ከዚች አርማንያ ሀገር ቸርና ጻድቅ እንደሚገኝ ይሆን ዘንድ ያለውን ከመሆኑ በፊት ሁሉን ያውቃልና። ከእግዚአብሔር ዘንድ በዚህ ሰው ካህን ንጹሕና የተመረጠ እኔ በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ በጨመሩት ታምራትን በሚያደርግ ስሙ ጎርጎርዮስ በሚባለው ላይ የምህረት ጠል ይወርዳል። በኋለኛው ዘመንም ከእንቅልፍ እንደሚነቃ ይነሳል። በገመድ ያወጡታል። ሁላቸውም ደህንነትን ምሕረትን በሱ እጅ ያገኛሉ። ከአጋንንት ኃይልም ያድናቸዋል፣ በጸሎቱም ይፈውሳቸዋል። በአብ በወልድ በመንፈስ ቅዱስ ስምም ያጠምቃቸዋል። የቀናች ሃይማኖትን ያስተምራቸዋል። ቀኖናና ንስሐንም ይሰጣቸዋል። ከእግዚአብሔር ዘንድ የሚገኘውን ታምርንና ድንቅን በመስራት የመንፈስ ቅዱስን ኃይል ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና ከአጋንንት ኃይልም ይፈውሳቸዋል። መልካም የሆነችውን የሁለተኛ ልደት ጥምቀትን ይሰጣቸዋል።
በትምህርተ መስቀል ምሳሌ ከሰማይ የብርሃን አምድ ወደ ዮርዳኖስ ውሃ ይወርዳል፣ በስሙ ለሚያምኑና ለሚጠመቁ እርሱ መድኃኒታቸው ነውና ዳግመኛም እስከ መጨረሻ ጊዜያቸው ዘመን ድረስ እስከ ዘላለም በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ በእመቤታችን ስምና በጻድቃንና በሰማዕታት ስም ሁሉ አብያተ ክርስቲያናትን ይሰራላቸዋል። ንጉሡም ብጽዕት ቅድስት አርሴማን የማይጠቅም የመዘንጋት ነገርንና ብላሽን ሁሉ ስትናገሪ ሰማሁሽ። አሁን ግን ለጣዖቶቼ ስገጂ፣ በፊቴም መስዋዕትን ሰዊ፣ ወይም በኋላዬ የሚነግስ ዘርን እንድንተካ ሚስት ሁኚኝ። በዙፋኔ ይቀመጣል፣ አንቺም በመንግሥቴ አዳራሽ ውስጥ ትደሰቻለሽ። ከኔ ጋርም ትነግሻለሽ፣ እስከ ዘላለም ድረስም በደስታ ትኖሪያለሽ። ከኔ በኋላ የሚቀመጥ ከኔ ዘርን ብታገኚ እኔም በኋላ ትነግሺ ዘንድ አደርግሻለሁ አላት። ቅድስት አርሴማ መለሰችለት፣ የልብህን ዓይን ሰይጣን ያሳወረ፣ አፍና ልብ ሲኖርህ ደንቆሮና ዲዳ ያደረገ፣ ዓይን ሳለ የፈጠረህን የማታይ፣ ልብ ሳለ ልብ እንደሌላቸው እንስሳ ሆነ ተመሰልሃቸውም። ዳግመኛም እንስሳት በእጅ ይታረዳሉ፣ እነሱ የገዛቸውን ያውቃሉና ይመግባቸዋልም። አንተ ግን ነፍስህንና ሥጋህን ፈጥሮ የሰራህን አላወቅኸውም። እሱ ይገድላል ያድናል፣ ያበለጽጋል ያደህያል፣ ያጎሰቁላል ያከብራል፣ ያስራል ይፈታል፣ ይሾማል ይሽራል፣ ይፈጥራል ይገድላል፣ ያድናል ያጠፋል። አንተ ግን በእጁ የፈጠረህን አምላክህን ተውኸው፣ የብላተኛ እጅ ሥራ የሆነውን ባዕድ አምላክ አመለክ። የተፈጠሩትን ድንጋይና እንጨትን አመንህ። ዓለምን ሁሉ የያዘ ፈጣሪ በሚመረምር ጊዜ ወዮልህ፣ ወዮታ ይገባሃል። ንጉሡም ለብጽዕት ቅድስት አርሴማ መለሰላት፣ ሞትስ ለአንቺና ከአንቺ ጋር ላሉት ነው። ለእኛስ ኃያላን የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከእኛም በኋላ እነሱ የሰለጠኑ ናቸው፣ ከእውቀታቸው ከፍ ያሉ ናቸው። ያለ አንቺ የሚንቀንና የሚሰድበን የለም። በኋለኛው ዘመናችን ትኮነናላችሁ ትያለሽና በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና የማታገኙትን ተስፋ ከምታደርጉ ከእናንተ በደለኞች ትዕቢተኞችና ኩራተኞች ከክርስቲያኖች በቀር ማን ይቀጣናል ያጠፋናል? ዳግመኛም እስከ ዘላለም ገነትና ደስታ አለን ትላላችሁ አላት። እኛ ግን መከራ ጥፋትና ችግር አለባችሁ ትሉናላችሁ። ዓለምን የያዘ የምትዩ ማን ነው? ኢየሱስ እንዴት ነው? ለእኛ ግን ያለ እነዚህ ኃያላንና ጠላትን ድል ከሚያደርጉ አማልክት በቀር ዓለምን የሚይዙ የለንም፣ ከእነሱ በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በጊዜውና በዘመኑ ከሚስቱ ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወት ያልተደሰተና ያልተቀማጠለ ነው። በዘመንሽ ሁሉ ያልተደሰትሽ ያልተቀማጠልሽ በእሳት በመከራና በቅጣቶች ሁሉ ደም ግባትሽን ያጠፋሽ ለአንቺ ግን ወዮልሽ። ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣትን እቀጣሻለሁ። የተከበሩ አማልክቶቼን ስላስተሐረቅሻቸውና ስላቀለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል፣ ያጠፉሻል። እነርሱ ከልቦናው ከሐሳቡ የሚወደውንና የሚጣላቸውን ያውቃሉ። የፍጥረቱን ሁሉ ልብ ያውቃሉና ልብንና ኩላሊትን ይመረምራሉ። ብሩክት ቅድስት አርሴማ መለሰችለት እንዲህም አለች፣ ቅዱሳን መጻሕፍቶቻችን በምድር ላይ ያለውን ሞት አትፍሩ አይተዋችሁምና በላይ ያለችውን ኃጢአት ፍሯት እንጂ በምድር ያለውን አይደለም። ተግታችሁም ጸልዩ ይላሉ። እናንተ ግን በሞታችሁ ጊዜ ዳግመኛ የሚቀጣችሁን ፈጣሪያችሁን ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል። ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይም እረኛ እንደሌላቸው እንደ ዱር እንስሳ ትሆናላችሁ፣ ተኩላ አንበሳና ጅብ እንደሚነጥቃቸው። አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ንፋስ እንዳመር ትበተናለህ፣ ብላሽ ሆነ ትቀበራለህ። የነገሩህን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናህንም አጠንክሮታል። ትእዛዙን ስለተከተልህ ስራውንም ስለፈጸምህ በእውነት ሰይጣን ቤቱና ማደሪያው አድርጎሃልና እሱ በሥራ የሐሰት አባትና የበደል ፈጣሪ የወለደህና የሰራህነህና። እኔም በኋለኛው ዘመን የሚደርስብህን እነግርሃለሁ፣ ይኸውም ዳግም ሞት ነው። ዳግመኛም በምድር ላይ በሕይወታቸው ንስሐ ለማይገቡ ኃጥአንና እንዳንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶቼና አማልክቶቼ የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን በሁሉ ሰነፍ ሆነ ያለ ጥበብና ያለ ልብነት ትኖራለህ። ባለማወቅህም አማልክቶቼ መልካሙንና ክፉን ያውቃሉ፣ የሚወዳቸውን ይወዳሉ፣ የሚጣላቸውን ይጣላሉ፣ ይንቃሉ፣ የሚገፋቸውንም ይገፋሉ፣ ይጥሉታልም፣ የሚበቀላቸውንም ይበቀላሉ ትላለህ። ንጉሡም መለሰ፣ እነዚህ አማልክቶቼ ግን ታላቆች ከፍ ያሉና ዓለምን የያዙ ናቸው። የላሞችና የበጎች መስዋዕትን የማቀርብላቸውን ከእግራቸው መርገጫ በታች የምሰግድላቸውን ፈጽሞ ከፍ ከፍ የማደርጋቸውን የማከብራቸውንና እኔ የምፈራቸውን ከሚሳደቡ ከእነዚህ ኩራተኞችና ትዕቢተኞች ሰዎች ዘመዶችሽና ከአንቺ በቀር አይበቀሉም።
ብሩክት አርሴማን አላት። በእጃቸው እንደፈጠሩኝ የማምናቸውን የማቀርብላቸው መስዋዕትን የሚቀበሉኝን በማገለግላቸው ጊዜ በጥበብ የሚናገሩኝን በእነሱ ዘንድ ከመሆኑ በፊት የሚያስገነዝቡኝን እወዳቸዋለሁ። አንቺም ብትወጃቸው ጥበብንና ባለሟልነትን በእኛ ዘንድ በሰጡሽ ነበር። በቤተ መንግሥት ውስጥ ካሉት መንግስታት ሁሉም ባስማሙሽ ነበር። ብሩክት ቅድስት አርሴማ መለሰች፣ አንተ ግን ጥቅም በሌለው በህሊና ተንኮልና በልብ ጥበብ የገሃነምን እሳት የምትስባት ሆነ። እነዚህ አምላክን ይሆኑ ዘንድ የሚገባቸውና የሚባሉ አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት፣ ድንጋይ፣ ትቢያና አፈር ናቸው። በላያቸው ግን በወርቅና በብር በብረትና በአረር የተለበጡ ናቸው። በራሳቸውም የፍየልንና የላሞችን ደም የሚጠጡ አጋንንትና ርኩሳን መናፍስት አሉ። መሸሸጊያቸውም ጨለማና የሞት ጥላ ነው። ስለዚህ እናንተን ሰነፎችና ዝንጎችን ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በምትሞቱበት ጊዜም ወደ ቅጣትና ወደ መከራ ይመሯቸዋል። ዛሬ በምድር አማልክትን አድርጋችኋልና ልቅሶና የጥርስ ማፋጨት ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጡ ብርድና ውርጭ፣ እሳትና በረድ እንዲሁም አመዳ ያለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍና በምህረቱ ብዛት ካልመለሰህና ካልራራልህ የምነግርህ ይህ ነገሬ አይለቅህም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶች ተነግራቸው ዘንድ እነግርሃለሁ። ስለገፋዋቸው ዛሬ እኔን እንዲገሉኝ ንገራቸው። እኔን መግደል ቢችሉ እኔም እንዳንተ አመልካቸዋለሁ። መበቀልን ባይሆንላቸው ግን እስከ ዘላለም ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔርን እለምነዋለሁ። በመጀመሪያው ዘመን ትእዛዙን በተላለፉ ጊዜ እነርሱንና በንስሐ እንዳይመለሱ በክፉ ስራቸው የዲያብሎስ ሰራዊቶች ያሳቷቸው እንዳንተ ያሉትን ልጆቻቸውንና እነርሱን ያድን ዘንድ ያን ጊዜም ባሮቹን አዳምንና ሔዋንን ለማዳን ወደ ዓለም ከሰማያት የወረደውን ሰው የሆነውን የማርያምን ልጅና የሕያው እግዚአብሔርን ልጅ እግዚአብሔር አምላኬና መድኃኒቴ ኢየሱስ ክርስቶስን ፈጽሜ አመሰግነዋለሁ። ያን ጊዜም ንጉሥ የሰራዊቶቹን አለቆች እንዲበቀሏትና ፈጥነው እንዲገድሏት በአማልክት ቤት በታችም አመድና ትቢያ እንዲያደርጓት እንደወደዱ የሚያደርጓት ዘንድ ይህችን አሳች ሴት ግሩማንና ልዑላን ወደ ሆኑ የወርቅ አማልክቶች ውሰዷት አላቸው። ከዚህ በኋላም ብሩክት ቅድስት አርሴማን የወርቅ የብር አማልክት ወዳሉበት እየገፉና እየጎተቱ ወታደሮች ወሰዷት። የጣዖታቱንም ካህናት በከርቤና በነጭ ዕጣን በልዩ ልዩ ሽቶች በልብሳቸው ላይ እንዲያሿቸው በግንና ላሞችንም እንዲሰውላቸው ቀሰቀሷቸው። ብጽዕት ቅድስት አርሴማን የሚበቀሏትና ያጠፏት ዘንድ ባላቸው ኃይል መጠንም በእርሷ ላይ ክፋትን ያደርጉ ዘንድ ይለምኗቸዋል። ንጉሡም ይሰግድላቸው ዘንድ ተነሳ። ብጽዕት ቅድስት አርሴማም የአባቶቼ የአብርሃም የይስሐቅና የያዕቆብ አምላክ የነቢያት የኤልያስና የዳንኤል አምላክ የአናንያ የአዛሪያና የሚሳኤል አምላክ የኃይለኛው የሶምሶን አምላክ ጌታዬና አምላኬ ሆይ እያለች እንደ ልማዷ ጸለየች። ዛሬም አቤቱ የምለምነውንና የምማልደውን ኃይልንና ድል ማድረግን ስጠኝ። የዚህችን ሀገር ሰዎች የሚያስቱትን ቁጥራቸው 77 የሆኑ የክፎች አጋንንት መንፈስ ያደረባቸውን እነዚህን አማልክት ታጠፋቸው ዘንድ ያመልኳቸው ዘንድ በራሳቸው የማሳት ቃል በውስጣቸው ይናገራሉ፣ እነሱ የጥፋት ልጆች ናቸውና። ይህንንም ብላ ወደ አማልክቶች ቀርባ ፊቷን በትምህርተ መስቀል አማተበች። የጣዖቱ ካህናትም ስማቸው ቲያልጥሮን፣ ህልዋር፣ ጌርጋሮ፣ አድዋልህ ነው። ብሩክት ቅድስት አርሴማን ባዩት ጊዜ ደንግጠው በነፋስ ፊት እንዳለ ቅጠል ተንቀጠቀጡ። አማልክቱም በምድር ወድቀው ጠፉ። አጋንንት በላያቸው ያሉባቸው አማልክትም ይህችን ወንጀለኛ የምታስፈራና ፈጽማ የምታስደነግጥ ሴት ወደኛ ለምን አመጣችኋቸው እያሉ ጮሁ። እርሷም የክፋትና የተንኮል መምህር ናትና ዛሬ ብናያት በነበልባሉ አቃጠለችን። ይህች አርሴማ የምትሏት ገሊላዊት ሴት ወደዚህ ማደሪያችን ብትገባ እኛ መሸሻ የለንም፣ ከእርሷም ጋር እድል የለንም። የቀኝ ጣቷ በፊቷ አያቆመንምና ወደ እርሷም ብንሄድ እንደ እሳት ነበልባል ያቃጥለናል። በላዩዋ ብርቱ ኃይል አለና ዛሬ ብቻ ድል የምታደርገን አይደለም፣ ከሞተችም በኋላ በገድሎቿ መጽሐፍና በራሷ ስም መታሰቢያ በኋለኛው ዘመን ድል ታደርገናለች እንጂ። አሁንም ወደ ማደሪያችን እስከ ዘላለም ድረስ ከዚህ አታስገቧት። ንጉሡም ቅዱሳን ሰማዕት መስተጋድላን ወዳሉበት ብጽዕት ቅድስት አርሴማን ይወስዷት ዘንድ አዘዘ። ያን ጊዜም ከአማልክቱ ፊት እጆቿን ዘርግታ ፊቷንም በትምህርተ መስቀል አማተበች። ወደ ምስራቅም ዙራ ስለኛ በ9 ሰዓት በመስቀል ላይ የተሰቀለ ጌታዬ ክርስቶስ ጌታዬና አምላኬ ሆይ ኤሎሄ ኤሎሄ ላማ ሰበቅታኒ እያልህ የጮህ። ያን ጊዜም ምድር ተነዋወጠች፣ መቃብራትም ተከፈቱ፣ የሲኦልም መሰረት ፈረሰ፣ ማሰሪያዎችም ወደቁ። ጠላት ዲያብሎስም ከሰራዊቱ አጋንንት ጋር ታሰረ፣ አለትም ተሰነጠቀ፣ ሲኦልም መንካቱን የማይቻል ይህ ሰማያዊ ማን ነው እያለች ጮኸች። ፀሐይና ጨረቃም ብርሃናቸውን አልሰጡም፣
ከዋክብትም ፈጥነው ወደቁ እያለች መጸለይ ጀመረች። አሁንም አቤቱ ወደ አንተ ጸልያለሁ፣ በእነዚህ ጣዖታት ላይ ታላቅ ኃይልህን ታሳይ ዘንድ እለምንሃለሁ። የእነዚህ አጋንንት ኃይላቸው እንዲሻር፣ ቅዱስና ብሩክ ስም እንዲመሰገን፣ የእነዚህ ጣዖታት ራሶች እንዲቀጠቀጡ፣ ለቅጽበት ከእነርሱ ጋር የሚነጋገሩ የሰይጣናት አጋንንት ሰይፎቻቸው ይሰባበሩ ዘንድ ቸር የሆነ መልአክ ሚካኤል ላክልኝ። የቆሬ ልጆች ሰራዊት እስከምትወጣቸው ድረስ የምድርን አፍ እንዳሰፋህና እንደ ከፊት እነዚህንም ከድንኳናቸውና ከእንስሶቻቸው ጋር እንድትወጣቸው ዛሬም ለተቸገረችና ለተናቀች አገልጋይ ታላቅ ኃይልህንና የሚያስደንቅ ሥራህን አድርግ። ለኖህ ባሪያ የምድርን የጥፋት ውሃ ሱሪያል እንደነገረው በጥፋት ውሃ የቃየልን ልጆች እንዳጠፋቸው እርሱ ግን ሰምቶ ፈራ፣ መምጣትህንም አመነ። ዛሬም እነዚህን ጣዖቶች ያጠፏቸው ዘንድ መላእክቶችህን ላክ እያለች ለመነች። ያን ጊዜም የያፌት ልጆችን የጨረሱ የሚያስፈሩ መላእክት ከመብረቅ ከነጎድጓድና ከብልጭልጭታ ጋር ወረዱ። ያን ጊዜ በዓለት ተሰጠሙ፣ ወደ ሲኦል ጥልቆችም ወረዱ። በወንዶች አምሳሌ የሆኑ 77ና በሴቶች ምሳሌ የሆኑ 33 ጣዖቶች ሁሉ ተሰባበሩ። ከአንገታቸው የተሰበሩ ነበሩ፣ ከእጆቻቸውና ከእግሮቻቸው የተሰበሩም ነበሩ፣ ከወገባቸውም የተሰበሩ ነበሩ። ከወገባቸውም መካከል የደቀቁና የተሰነጠቁም ነበሩ። በምድርም ንፋስ እንደሚጠርገው ትቢያ የተበተኑ ነበሩ። ያን ጊዜም ትልቅ ንውጽውጽታ ሆነ፣ በእግዚአብሔር መቅሰፍት በላያቸው ወርዷልና። የመላእክት አለቃ ሚካኤልም ብርሃንም ከምስራቅ እስከ ምዕራብ ድረስ ወጥቶ እንደሚታይ መብረቅ በምድር መላ። የእነዚህም ግሩማን መላእክት አመጣጥ እንደዚሁ ሆነ፣ ከረከሱ ጣዖቶችም አንድም አልቀረም። ብሩክት ቅድስት አርሴማን ይህን ተአምርና ድንቅ ባየች ጊዜ ፈገግ አለች። በባሪያው ላይ ስለሰራው ሥራ ሁሉ እግዚአብሔርን አመሰገነችው። ከዚህ በኋላም ብሩክት ቅድስት አርሴማ በባሪያዎቹ ላይ ያደረገውን ተአምርና ድንቅ የጌታዬንም ኃይሉን ታይ ዘንድ ና ብላ ወደ ንጉሡ ላከች። እርኩሳንና የጠፉ የአማልክቶችንም ጥፋት ራሳቸውን ያድኑ ዘንድ ያልተቻላቸውን የደቀቁትንና የተበተኑትን ታይ ዘንድ እኔን ግን ጌታዬ መልአኩን ልኮ እርሱ አዳነኝ። የረድኤቱንም ቅባት ቀባኝ፣ እርሱ ወዶኛልና። እናንተን ግን ጠላችሁ፣ አሳፈራችሁም፣ ጣዖቶቻችሁንም ሰበረ። ንጉሡም ብጽዕት ቅድስት አርሴማን በሽሙጥና በክስ ቃል በጆሮዬ ያልሰማው በዓይኔ ያላየው በልቤ ያላወቅሁ ይመስልሻልን? አንቺ በምትሃትሽ ብዛት ጣዖቶቻችንና አማልክቶቻችንን ፈጽመሽ እንዳጠፋሽ አንድም ያስቀረሽው እንደሌለ እኛም አንራራልሽም አናዝንልሽም። በእሳትና በግርፋት የመልክሽን ውበት እናጠፋለን፣ ምትሃቶችሽንም እንሽራለን አላት። አንቺ በክፋት ላይ ክፋትን በቁጣ ላይ ቁጣን ጨምረሽብናልና። ብሩክት ቅድስት አርሴማም መለሰች፣ ሰነፍና ልብህ የዘነጋ ሆይ እፈር አለችው። ጌታዬና አምላኬ ይረዳኛል፣ ያድነኛል፣ ለጠላቶቼ መሳቂያና መዘባበቻ አያደርገኝም። ምሕረቱ ላዕሌየ በጊዜ ምንዳቤ፣ ስለዚህም በችግሬ ጊዜ ምሕረቱን በላዬ ያበዛ። አንተ ግን ትድን ዘንድ ብትወድስ በመልኩና በምሳሌው የፈጠረህን የአምላክህን ሕጉንና ትእዛዙን በተከተልህ ነበር። የፈጠረህን ታውቅና ልብ ታደርግ ዘንድ አንተ ግን የፈጣሪን ትእዛዝ ተላለፍክ። ራሳቸውን ማዳን የማይችሉትን ወይም አንተን ማዳን የማይችሉትን አማልክቶች አመለክ። ነገር ግን ሕያው እንደሆኑ ወደ ሲኦል ወረዱ። የቀሩትም ተሰባብረውና ተቆራርጠው በአዳራሾች አሉ። በምታመልካቸውም የቀረልህ የለም። ነገር ግን በምትቀጣንና በምታስቸግረን መጠን የፈቀድኸውንና የምትችለውን በላያችን አድርግ። እኛ ገድላችንንና ሰማዕትነታችንን እንጨርስ ዘንድ እንወዳለንና፣ አንተ ግን የምትናገረው ብላሽ ነው፣ የሚጠቅምም የለውም። ንጉሡም ብጽዕትና ብሩክት ቅድስት አርሴማን ቅዱሳን ሰማዕት ወዳሉበት ወደ እስር ቤት እስኪነጋ ድረስ ይወስዷት ዘንድ አዘዘ። ሄዳም ቅዱሳን ሰማዕትን ሰላምታ ሰጠቻቸው። እነርሱም ሰገዱላት፣ ሰላምታም ሰጧት። እርሷም ረዳታቸው እንደሆነች አወቁ። እህታችን እመቤታችን ብሩክት ቅድስት አርሴማ ሆይ አሏት። በእጆቿም ስለተደረገው ተአምርና ድንቅ ደስ ተሰኙባት። ከዚህ በኋላ ማከበሯት፣ ፈጽመውም ከፍ ከፍ አደረጓት። የአፏን መዓዛ፣ የመልኳን ማማር፣ የከንፈሮቿን ቃል መጣፈጥ ፈጽመው አደነቁ። እርሷ የምትሰራቸው ወደ መልካም ምክር የሚመሩ መንገዶች ናቸው። ጸሎቷን በልዑል እግዚአብሔር ዘንድ ሁል ጊዜ የተወደደ ነውና፣ ቅዱሳን ሰማዕትም ከእርሷ ጋር ሲጸልዩና ስለ ስቃያቸው ሲናዘዙ ዋሉ። ከዚህ በኋላ ከእነርሱ አንዱ ስሙ ቅዱስ በርቲኖስ የሚባል ተነስቶ ወንድሞቼ ሆይ ከመሞቴ በፊት ባገኝ ውሃ ጠጣ ዘንድ ወዳለሁ አለ። ዳግመኛም ሁለተኛው አስፈጢስ እኔ ተርቤያለሁ፣ በእውነትም እናገራችኋለሁ ብሎ ጮኸ። የአንዲት እንጀራ ቁራሽ ከቀመስንና እፍኝ ቀዝቃዛ ውሃ ከጠጣን 7 ቀንና 7 ሌሊት ሆኖናልና አለ። ከዚህ በኋላም ብሩክት ቅድስት አርሴማ ስለ ማዕድ ወደ ጌታችን ወደ መድኃኒታችን ወደ አምላካችን ጸሎትና ልመና እናድርግ። የለመነውን የልባችንን ልመናና የሐሳባችን ፍላጎት ይሰማልና፣ እርሱ እግዚአብሔር አምላካችን መሐሪ ነውና። ቅዱሳን ሰማዕትም መለሱ፣ ብሩክት ሆይ
ስለኛ ጸሎትን አድርጊ አሏት። ያን ጊዜም በአንድነት ተነስተው ወደ እግዚአብሔር ጸለዩ። ዳግመኛም ብሩክት ቅድስት አርሴማ ጌታዬ አምላኬ ሆይ ስለ እነዚህ ቅዱሳን ሰማዕት እለምንሃለሁ እማልድሃለሁ። የእነርሱም ጸሎት ትርዳኝ፣ በአንተም ዘንድ የተወደደች ትሁን። ኃይላቸው ደክሟል፣ ጉልበታቸው ተንቀጥቅጧል፣ የሆዳቸው አንጀት ተጣግቷል። አንደበታቸው ታስሯል፣ አፋቸው መሯል፣ ጉሮሯቸው ተዘግቷል። ከረሃቡና ከጥማቱ ብዛት የተነሳ ፈጽሞ መንቀሳቀስ አልቻሉምና በስሜ 2 እና 3 ሆነው ተሰብስበው ባሉበት እኔ ከዚያ በመካከላቸው እኖራለሁ ብለህ አንተ በቃልህ ተናግረሃልና፣ ዳግመኛም በሐሳባቸው ጠንክረው ለሚለምኑኝ እሰማቸዋለሁ ብለሃልና፣ ሶስተኛም ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና፣ የለመነ ሁሉ ዋጋውን ያገኛልና የፈለገም ያገኛልና። አሁንም አቤቱ ምግባችንን ትሰጠን ዘንድ ይቅርታንና ምሕረትን እንፈልጋለን እንታመናለን። ያም ባይሆን አበርታን። የሚፈታተነንን ይህንን ረሃብና ጥም እንችል ዘንድ በኃይልህ አጠንክረን። ቅዱስና ብሩክ ስምህን እናመሰግን ዘንድ የተዘጋጀን አድርገን። በበረከት መግበን በይቅርታም ልዕልና አጥግበን። በባሪያህ በሙሴ ዘመን በእስራኤል ልጆች መናን እንደሰጠሃቸው ዛሬም የምህረትን ጠል አውርድልን። ሁሉ ይቻልሃል የሚሳንህም የለምና፣ የለመንህንም በምህረትህ ብዛት ትሰጠናለህ። የለመነ በፊትህ አያፍርምና። ያን ጊዜም ከሰማይ ብርሃንና ብሩህ የሆነ የደመና ምሰሶ ወረደ። በእስር ቤት ውስጥ ላሉት ሁሉ አበራላቸው። በውጭም ባሉት የፀሐይ ነጸብራቅ ታያቸው። በመላእክትም እጅ እንጀራን አወረደላቸው። እነርሱም ብርናይልና ቅናይል ናቸው። በእጃቸው ህብስት መና ይዘው ነጭና የጠራ የገነት ውሃ ያለበት የወርቅ ጽዋም በመካከላቸው ነበር። እነዚህም እንጀራዎች ያን ጊዜውን እንደተጋገረ የሞቁ ነበሩ። እንደ ፀሐይ መልክ የሚያበሩ ነበሩ። እንደ ነጭ በረዶም የጸዱ ነበሩ። ሽታቸውም ልብን ይሰልባል፣ ሳይበሉት ያጠግባል። ከጣዕሙና ከመልካም መዓዛው ብዛት ሳይጠጡት ፈጽሞ ያረካል። ከእርሱም ይበሉ ዘንድ የሚወዱ ከግርማው ከፍታ ከመልካም መዓዛው የተነሳ ፈጽመው አደነቁ። ይህንን ሳንቁረሰው አንክፈለው ተባባሉ። በዓይናችን እንየው በእጃችን እናንቀሳቅሰው እንጂ እንደ መብረቅ ብርሃን በፊታቸው የሚያበራና ልባቸውንም የሚያስደስት ሆኗልና። ካህን ያሴኖስም በዚህ ህብስት ላይ የምስጋና ጸሎት አደረገ። ከዚህም ህብስት ሁሉም ተቀበሉ፣ በሉ፣ ፈጽመውም ጠገቡ። ጠጥተውም ረኩ፣ ብዙ ቁርስራሾችንም አተረፉ። ፈጣሪያቸው እግዚአብሔርንም አመሰገኑት። ብርክትና ብጽዕት ቅድስት አርሴማንም አመሰገኗት፣ አከበሯት፣ ፈጽመውም ከፍ ከፍ አደረጓት። የተረፈው የህብስት ቁርስራሽና ጥሩ የጽዋ ውሃ ቅዱሳን ሰማዕትና ብጽዕት ቅድስት አርሴማ እያዩት በደጋግ መላእክት እጅ ወደ ገነት ወጣ። ብሩክት ብጽዕት ቅድስት አርሴማ ሆይ ለዘላለሙ ከማያልቀው በረከትሽ ለሁላችን ህዝበ ክርስቲያን እንዲሁ አጥግቢን፣ አሜን። የብጽዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ስለ ክርስቶስ ፍቅር ዓለምን የናቀ ስሙ ገብረ ክርስቶስ የሚባል የእግዚአብሔር ሰው የሆነ አንድ ጻድቅ ነበር። ከጫኑበት ቤቱ በሌሊት ወጥቶ በሄደ ጊዜ ስሟ ቤተ ማርያም ወደምትባል ወደ አርማንያ ሀገር ደረሰ። በዚያም ከነዳያንና ከጦም አዳሪዎች ጋር በትጋትና በምስጋና በራብና በጥም በመውዛትና በድካም በብርድና በመራቆት ለጾምና ለጸሎት ይተጋ ነበር። በዚያች ቦታ አጠገብም የብጽዕት ቅድስት አርሴማ የመቃብር ቦታ ነበረች። በእኩለ ሌሊትም ወደ እርሷ ሄደ። ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስም እንደ መንኮራኩር ብዙ ስግደትን ይሰግዳል። ያን ጊዜም ከብጽዕት ቅድስት አርሴማ ጋር ቅዱሳን ሁሉ መጥተው ተጋድሎቱን በመልካም ይፈጽም ዘንድ የጽድቅ ነገሮችን ይነግሩት ነበር። ዳግመኛም ብጽዕት ቅድስት አርሴማ እንደ ፀሐይና እንደ ከዋክብት ብርሃን ለብሳ በራሷ ላይ አክሊል ደፍታ ታየችው። ዳግመኛም ወደ ቦታው ሁሉና በየዓመቱ የበዓሏ መታሰቢያ ወደሚደረግበት የምትበርባቸው ረቂቃን ክንፎች ነበሯት። ብጽዕት ቅድስት አርሴማም የእግዚአብሔርን ሰው ተናገረችው። የእግዚአብሔር ቅዱስ ጸሎት ዓለምን በያዘው ዘንድ ተሰማ። ይህንንም ሲነጋገሩ በዚያች ገዳም ውስጥ ታላቅ ብርሃን ሆነ። ያን ጊዜም ቀድሞ የተሰወሩ ብዙ ቅዱሳን ተገለጡ። የዱር ዛፎችም ቃላቸውን ለማድመጥ ራሳቸውን አዘነበሉ። ራሳቸውን እንዳዘነበሉም ግንዳቸው አንዱ ከሌላው ጋር አንድ ሆኑ። በአንድነት ያለ ፍጹም አንድ ግንድ ሆነ። እስከ ዛሬ ድረስም አሉ። ይህችንም ቦታ መካነ ተዋህዶ ብለው ጠሯት። እመቤታችን ማርያም ከ15 ዓመት በኋላ እስከተገለጠችበት ድረስ በዚያ ታላቅ ተአምርና ድንቅ ተደረገ። ጸሎት በረከቷ ከሁላችንም ህዝበ ክርስቲያን ጋር ይኑር አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ
እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ሁለተ ሥላሴ ወለተ ማርያም ወለተ አረጋዊ ኃይለ ገብርኤልና ወልደ ጻድቅ ወለተ ሐና ወለተ መስቀል ወለተ ኪዳን ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ኪዳነ ማርያም ዓመተ ምድህን ወለተ ሐና አስካለ ማርያም ወለተ ብርሃን ወለተ ማርያም ሰይፈ ሚካኤል ወልደ ሰንበትና ጽጌ ማርያም ወለተ ሥላሴ ወልደ ጨርቆስ ወለተ ሥላሴ አጸደ ማርያምና ወለተ ሰማዕት ወለተ ኢየሱስ አጸደ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ጊዮርጊስ ኃይለ ሰንበት ኃይለ ሚካኤል ወልደ ገብርኤል ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ማርያም ወለተ ሥላሴ ወለተ መድህን ወለተ ማርያም ወለተ ኪዳን እህተ ማርያምና ፍቅረ ዮሐንስ ወለተ መድህን ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ሁለተ ማርያም ኃይለ ሥላሴ ወለተ ኢየሱስ ገብረ ሥላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን ዓመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ሚካኤል ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ወለተ ሥላሴ ገብረ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ጽዮን ወልደ ሰማያት ሳህለ ማርያም ወለተ ሰንበት ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት